የሰላምን አማራጭ የተቀበሉ ታጣቂዎች ህዝቡ ማህበራዊ ረፍት እንዲያገኝ ሰላምን መንገድ መከተላቸው ትክክለኛ ውሳኔ መሆኑን የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ ተናገሩ። በጎንደር ከተማ ጠዳይ ስልጠና ማዕከል ለአራተኛ ዙር ስልጠና ለመውሰድ የሰላም አማራጭን የተከተሉ ታጣቂዎች ወደ ማዕከሉ ገብተዋል። ዳንኤል ወርቄ ዝርዝር ዘገባ አለው። የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ የክልሉን ሰላም ለመመለስና ችግሮችን በውይይት ለመፍታት ስምምነት ከደረሱ ወዲህ የቀድሞ ታጣቂዎች የሰላምን አማራጭ በመከተል የተረጋጋ ህይወትን ለመምራት ጥረት እያደረጉ ይገኛሉ። በጎንደር ከተማ ጠዳይ ስልጠና ማዕከል ለአራተኛ ዙር ስልጠና ለመውሰድ የቀድሞ ታጣቂዎች ወደ ማዕከሉ ገብተዋል። በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽን ዳይሬክተርና የጠዳ ማዕከል አስተባባሪ ኮሎኔል ጎሳዬ ጥላሁን ኮሚሽኑ በሀገር ደረጃ ከ84 ሺህ በላይ የቀድሞ ታጣቂዎችን የታድሶ ስልጠና ሰጥቶ ወደ ማህበረሰቡ መመለሱን ጠቅሰዋል። ለአራተኛ ዙር በጠዳ ማዕከል የታድሶ ስልጠናን የሚወስዱ የቀድሞ ታጣቂዎችንም የአመለካከትና የስነ ልቦና ስልጠናን በመስጠት ወደ ቀደመ ሰላማዊ ህይወታቸው የመመለስና የማቋቋም ስራ እንደሚከናወን አስተባባሪው አንስተዋል። ከመቀበል ጀምሮ የማረጋገጥ ሂደት አለው። አረጋግጦ መዝግቦ ወደ ማህበረሰቡ በመቀላቀል በቋሚነት ስትቋቋሙ ወይም በምትቋቋሙበት መንገድ በመከታተል በትክክል ሶሻል ሪኢንቲግሬሽን እንለዋለን ከማህበረሰቡ ጋር የምትዋሃዱበትን ሂደት የሚከታተል ተቋም ነው። እስካሁንም ከእናንተ በፊት እዚህ በቆየንበት ጊዜ 2500 በዚህ ማዕከል ብቻ በዚህ ሂደት ውስጥ አልፈው እንዲወጡ ተደርጓል። ይሄ አሁንም እየቀጠለ የሚገኝ ነው። የአማራ ህዝብ ታሪካዊ ጠላቶች በውስጥና በውጭ ባንዳዎችና ባዕዳን የተለያዩ በደሎች የደረሱበት መሆኑን የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ ተናግረዋል። የጠላትን ሴራ በመረዳት የአማራ ህዝብ ማህበራዊ ረፍት እንዲያገኝ የሰላምን አማራጭ የተከተላችሁ የቀድሞ ታጣቂዎች ምስጋና ይገባችኋል ብለዋል። ባለፉት 2 ዓመታት የአማራን ህዝብ አንገት በማስደፋት በልጆቹ እንዲሸማቀቅ፣ በቀየው ወጥቶ እንዳይገባ፣ ልጆቹ እንዳይማሩ፣ በሰላም ሰርቶ እንዳይበላ፣ ልጆቹን እንዳያሳድግ የወላድ መካን እንዲሆን ተፈርዶበታል። ከአማራ ህዝብ ጠላቶች ጋር አብረን ከመቆም ሞታችን እንመርጣለን በሚል የሰላም መንገድ የመረጣችሁ፣ ኢትዮጵያን የመረጣችሁ፣ የአማራን ህዝብ የመረጣችሁ፣ ዳግም የወያኔና አሽከሮቹ ተላላኪ አንሆንም ብላችሁ ስለመጣችሁ በድጋሚ እናመሰግናችኋለን። ለትግሉ መጀመር ምክንያት የሆኑ የአማራ ህዝብ ጥያቄዎችን ወደ ጎን በመተው ከታሪካዊ ጠላቶች ጋር እያበረ ያለን ኃይል አጋዥ ላለመሆን የሰላምን አማራጭ መከተላቸውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ስልጠና መምሪያ ኃላፊ መልካሙ ጣሴና የአፋሕድ ጎንደር ጠቅላይ ግዛት እዝ አደረጃጀት ዘርፍ ኃላፊ ምትኩ ልጅ አለም ገልጸዋል። በቀጣይም የአማራን ህዝብ ጥያቄዎች ለመመለስ ከመንግስት ጋር በመሆን እንደሚሰሩም ተናግረዋል። በጣም የሚገርመው ግን ትግላችን ሃይጃክ ተደርጎ ትግላችን በጠላቶቻችን ተጠልፎ ግን ማንነቶቻችን አሳልፎ ለመስጠት ከፕሮፓጋንዳ ባለፈ በተግባር ይህን 3-4 ቀን አይታችሁታል። ከትቢያቸው አራግፈው ለማምጣት እየተደረገ ያለውን ጥረት በአይናችሁ እየተመለከታችሁ ነው ማለት ነው። ጥያቄዎቻችን አቅርበን ጥያቄዎቻችን ተቀባይነት አግኝተው ወደዚህ መተናልና ነገር ግን በመካከላችን ጥያቄ ሳይዙ እርስ በርሳችን እንድንፋጅ እርስ በርሳችን እንድንጋጭ ሲያደርጉን የቆዩ ሰዎች ደግሞ ወደ ኋላ ዘግይተዋል። ሌሎችም የሰላምን አማራጭ በመከተል ማህበረሰቡ በሰላም እንዲኖር ሰርቶ እንዲበላና የልማት ስራዎች እንዲቀጥሉ የድርሻቸውን እንደሚወጡ የቀድሞ ታጣቂዎች እንደሚሰሩ ተናግረዋል። ስሜ ብርሃን መኮንን ይባላል። በአፋሕድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የመጣሁት ከታች ከይንት ወረዳ ነው። ማህበረሰባችን ግን በሰፊው ከመንግስት ጎን በመሰለፍ በሰፊው አገልግሎት በተለይ በተለያዩ ጸጥታ ተቋማት ውስጥ ገብተን ማህበረሰባችን ክሳለን የሚናለች። ስሜ ይበልጣል ታደሰ እባላለሁኝ። የመጣሁኝ ከምስራቅ ጎጃም እንደ ወረዳ እንደ አንድ ብርጌዷ ናት ሙሉ ስምምነት ያደረገችው እኛ ጋር ማለት ነው። ብርጌዷ ናት ሙሉ የውድ መሳሪያ ይዘን የመጣ ነው። ምንም የሰው ኃይሉም ሙሉ ጠርፈን የመጣ ነው። ምንም የቀረ ነገር የለም። እንደኛ ሙሉ ስምምነት አድርገናል። ቀጣይም አሁን አንዳንድ እንትን ያሉ ጓዶችን በሰላም አማራጭ ያለውን ጉዳይ አስረድተን ወደ ሰላም ጥሪ እንዲመለሱ ያወራናቸው ነው። እየመጡ ያሉም አሉ። የታጠቁ ኃይሎች የሰላምን አማራጭ በመከተላቸው ለክልሉ ሰላም መስፈንና ማህበረሰቡ በሰላም ወጥቶ እንዲገባ የድርሻቸውን መወጣት ያስቻለ መሆኑን የቀድሞ ታጣቂዎች ገልጸዋል።